አብራችሁን ቆዩ ተመልካቾች። አትሌት ጉዳፍ ጸጋይና አትሌት ዘመናዊ አያና የጸረ አበረታች ቅመሞች የሕግ ጥሰት በመፈጸማቸው ቅጣት ተጥሎባቸዋል። የዓለም አትሌቲክስ ኢንተግሪቲ ዩኒት ከውድድር ጊዜ ውጭ ባካሄደው ምርመራ አትሌት ጉዳፍ ጸጋይ ሌቴዝሮል የተባለውንና በማንኛውም ጊዜ እንዳይወሰድ የተከለከለውን መድኃኒት ተጠቅማ በመገኘቷ ተረጋግጧል። በመሆኑም የዓለም አቀፉ ጸረ ዶፒንግ ኤጀንሲ ዋዳና የዓለም አትሌቲክስ ኢንተግሪቲ ዩኒት በጋራ በአትሌቷ ላይ እንደ አውሮፓውያን የዘመን አቆጣጠር ከሰኔ 1 2026 ጀምሮ እስከ መስከረም 30 2026 ዓ.ም የ4 ወራት ቅጣት እገዳ ጥሎባታል። በተጨማሪም አትሌቷ እስከ ታህሳስ 5 2025 ድረስ ያስመዘገበቻቸው የውድድር ውጤቶች በሙሉ እንዲሰረዙ፣ ሜዳሊያዎችና የገንዘብና ሌሎች ሽልማቶችም እንዲመለሱ ወስኗል። አትሌት ጉዳፍ ጸጋይ በማህበራዊ የትስስር ገጿ በሰጠችው ምላሽ ሙሉ በሙሉ በእርግዝና ምክንያት በሕክምና ክትትል ላይ መሆኗን ጠቅሳ በተጠቀሰው ጊዜ ውድድርም ሆነ ልምምድ ያልሰራች በመሆኑ ምንም የሚወሰድባት ነገር እንደሌለ እወቁልኝ ብላለች። ከጎኗ የነበሩትንና የተረዷትንም አመስግናለች። በተመሳሳይ የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን አትሌት ዘመናዊ አያና የአናቦሊክ አንድሮጀኒክ ስቴሮይድ ንጥረ ነገር ተጠቅማ በመገኘቷም ተቀጣለች። በመሆኑም አትሌቷ ጊዜያዊ እገዳ ከተጣለባት እንደ አውሮፓውያን የዘመን ቀመር ከጥር 21 2026 ጀምሮ እስከ ጥር 22 2030 ይህም በአውሮፓውያን አቆጣጠር መሆኑ ነው ለ4 ዓመታት በማንኛውም የስፖርታዊ ውድድሮች ላይ እንዳትሳተፍ እገዳ ተጥሎባታል። በተጨማሪም አትሌት ዘመናዊ ምርመራ ከተደረገበት እንደ አውሮፓውያን የዘመን ቀመር ከግንቦት 4 2025 ጀምሮ ያስመዘገበቻቸው ማንኛውም የውድድር ውጤቶች፣ ሜዳሊያዎችና የገንዘብ ሽልማቶች በሙሉ እንዲሰረዙና ተመላሽ እንዲሆኑ ተወስኗል። ነገ በባህር ዳር ከተማ ለሚደረገው የ10 ኪሎ ሜትር የሩጫ ውድድር ዝግጅት መጠናቀቁን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታውቋል። ውድድሩ ለአትሌቶች ጥሩ የልምድ ማግኛ መድረክ ነው ተብሏል። ዳናይት ሲሳይ ተጨማሪ አላት። ስፖርታዊ ሁነቶችን ለማዘጋጀት ተመራጭ የሆነችው ባህር ዳር ከተማ የፊታችን እሁድ ለመጀመሪያ ጊዜ የሚካሄደውን የ10 ኪሎ ሜትር የአትሌቲክስ ሩጫ ውድድር ታዘጋጃለች። የኢትዮጵያ አትሌቲክስ ፌዴሬሽን ይህን ውድድር ለባህር ዳር ከተማ ሲሰጥም ክልሉ ተቀብሎ የመወዳደሪያ ቦታዎችን ዝግጅት ማጠናቀቁንም የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ጋሻው ተቀባ ገልጸዋል። 10 ኪሎ ሜትር ሩጫ ለመጀመሪያ ጊዜ በአማራ ክልል እየተዘጋጀ ነው። ለዚህ መዘጋጀት የሚገባው አንደኛ ከከተማ አስተዳደሩ ጋር ንግግሮች አድርገናል። በቂ የውድድር ቦታዎች እንዲዘጋጁ ለማድረግ ተሞክሯል። ከዚህ ባለፈ የሚመጡ እንግዶችን ለመቀበል ባህር ዳር ምቹ ስለሆነ አስፈላጊ የአልጋ አስፈላጊ ፋሲሊቲዎችን የማዘጋጀት ስራ ተዘጋጅቷል። በቅድመ ዝግጅትም በክልላችን መሳተፍ የሚገባቸው ወደ 5 ክለቦች የመለየት ስራ አዘጋጅተናል። ከዛ ባለፈ ደግሞ እንደ ሀገር አቀፍ መሳተፍ የሚገባቸው በጥቅል ተወስዶ ከ10 ክለቦች በላይ መዘጋጀት ችለዋል። አትሌቶቹም ከአየር ንብረት አንጻር የሚመርጧት ከተማ እንደምትሆንና በውድድሩ እድል ያላገኙ አትሌቶች ራሳቸውን የሚፈትኑበት ይሆናል ተብሏል። ባህር ዳር ላይ በመደረጉ ባህር ዳር ከአየር ጸባዩ ጋር ተያይዞ ውድድሩን ለማስኬድ በጣም ምቹ ሁኔታ ይፈጥራል ተብሎ ነው የሚታሰበው። ይህ ውድድር ደግሞ ባህር ዳር ላይ መደረጉ በተለይ በአማራ ክልል በተለያዩ ምክንያቶች ይህን እድል ያላገኙት እንዲያገኙ ይደረጋል። የውድድር እድል ለአትሌቶች የሚሰጥና ታዋቂ አትሌቶችም በሀገር አቀፍ ብሎም በዓለም አቀፍ ደረጃ ውድድሮችን ለማድረግ ልምድ የሚያገኙበት ውድድር እንደሚሆንም አቶ ጋሻው ተቀባ ገልጸዋል። ለአትሌቶች የውድድር እድል ለመፍጠር ነው። የውድድር እድል ለመፍጠር በአቅራቢያቸው ብዙ ተወዳዳሪዎች እንዲወዳደሩ ያደርጋል። በዚህ ውድድር በመሳተፋቸው ደግሞ በሽልማት እንዲበረታቱ ያደርጋል። ኢሊት የምንላቸው ስፖርተኞች እንደዚህ አይነት ውድድር ከተሳተፉ ለቀጣይ ሀገር አቀፍ እና ዓለም አቀፍ ውድድሮች በሚኖሩበት ጊዜ ጥሩ ልምድ ሆኖ ያገለግላል ማለት ነው። ሁሉም ተሳታፊዎች ባህር ዳር ከተማ መጥተው ታሪካዊ ውድድር እንዲያሳልፉም ተጋብዘዋል። ባህር ዳር የቱሪዝም መዳረሻ ከተማ ስለሆነችና ለውድድር ምቹም ስለሆነች የሁሉም ክልሎች ክለቦች በዚህ ውድድር መሳተፍ የሚገባቸው እንደ ሀገር መታቸው በባህር ዳር እንድትወዳደሩ በዚያው አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። የ2018 ደርባ ሜድሮክ ሲሚንቶ የሴቶች የቮሊቦል ፕሪሚየር ሊግ በብሔራዊ አልኮል ሻምፒዮንነት ተጠናቋል። 4 ክለቦችን በማሳተፍ በሁለት ዙር ሲካሄድ የቆየ ውድድሩ ትላንት አዲስ አበባ ላይ ተጠናቋል። ትላንት በተደረገ ጨዋታ ብሔራዊ አልኮል ከፌዴራል ማረሚያ ቤቶች ጋር ተጫውቶ
3-0 በሆነ ውጤት አሸንፎ በአጠቃላይ በሁለት ዙር ውድድሮች 11 ነጥቦችን በመሰብሰብ ሻምፒዮን ሆኗል። የፌዴራል ማረሚያ ቤቶችና የወላይታ ሶዶ የሴቶች ቮሊቦል ክለቦች ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። ዓመቱን በሻምፒዮንነት ያጠናቀቀው ብሔራዊ አልኮል የሴቶች ቮሊቦል ቡድን በሚቀጥለው ዓመት ኢትዮጵያን ወክሎ በአፍሪካ የክለቦች ሻምፒዮና እንደሚሳተፍ ፌዴሬሽኑ አሳውቋል። በኢትዮጵያ ቮሊቦል ፌዴሬሽን አዘጋጅነት የተደረገው ውድድር ሲጠናቀቅም በየዘርፉ ኮከብ ለሆኑ ተጫዋቾች፣ አሰልጣኞች፣ ክለቦችና በቮሊቦል ስፖርት አስተዋጽኦ ላበረከቱ ስፖርተኞች እውቅና ተሰጥቷቸዋል። የኢትዮጵያ እግር ኳስ ፕሪሚየር ሊግ ነገ በ35ኛ ሳምንት መርሃ ግብር ይመለሳል። ሊጉ ሊጠናቀቅ የ4 ጨዋታ ዕድሜ ብቻ ቀርቶታል። በዓለም አቀፍ ጨዋታዎች ምክንያት ተቋርጦ የቆየው ሊግ ነገ ሲመለስ 3 ጨዋታዎች ይደረጋሉ። አዲስ አበባ ላይ ነገ አንድ ጨዋታ ሲደረግ ቀን 9 ሰዓት ላይ ኢትዮጵያ ቡና ከሲዳማ ቡና ይጫወታሉ። ሲዳማ ቡና በ61 ነጥብ ሊጉን ተከታዮችን በ8 ነጥብ ልዩነት ርቆ እየመራ ነው። ነገ ጨዋታውን የሚያደርገው ተጋጣሚ ኢትዮጵያ ቡና በ46 ነጥብ 7ኛ ደረጃ ላይ ተቀምጦ ከመሪው 3 ነጥብ ለመውሰድ ይጫወታል። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ላይ ደግሞ ነገ 2 ጨዋታዎች ናቸው የሚደረጉት። ቀን 9 ሰዓት ላይ ቅዱስ ጊዮርጊስ መቻልን የሚገጥምበት ጨዋታ ይጠበቃል። በ53 ነጥብ ሁለተኛ ደረጃ ላይ የሚገኘው መቻል ከመሪው ላለመራቅ በ46 ነጥብ 8ኛ ላይ የሚገኙት ፈረሰኞቹ ደግሞ የ34ኛ ሳምንት ድላቸውን ለመድገም ይጫወታሉ። ከዚህ ጨዋታ ቀጥሎ 12 ሰዓት ላይ ኢትዮጵያ መድን ከድሬዳዋ ከተማ ይገናኛሉ። ሊጉን ሲዳማ ቡና በ61 ነጥብ ሲመራ መቻልና ነገሌ አርሲ በ53 ነጥቦች ይከተሉታል። መቀሌ፣ ድሬዳዋና አርባ ምንጭ ከተማ ወራጅ ቀጠና ውስጥ ያሉ ክለቦች ናቸው። አቤል ያለው ከሲዳማ ቡና በ14 ግቦች የሊጉን ከፍተኛ ግብ አስቆጣሪነት ሲመራ የንግድ ባንኩ ናትናኤል ዳንኤልና እንዲሁም አዲስ ገዳይ በ11 ይከተሉታል። የሲቢኢ የኢትዮጵያ ፕሪሚየር ሊግ አዲስ ሻምፒዮን ሊያሳይ ተቃርቧል። ሲዳማ ቡና፣ መቻልና ነገሌ አርሲ በሊጉ ሻምፒዮን ለመሆን እየተፎካከሩ ይገኛሉ። በዚህ ዙሪያ ኪዳነ ማርያም ብርሃኔ ያዘጋጀው ጥንቅር አለ፣ ቀጥሎ ይቀርባል። የ2018 ሲቢኢ የኢትዮጵያ ፕሪሚየር ሊግ የ34 ሳምንታትን ጨዋታዎችን ካስተናገደ በኋላ በኢትዮጵያ ብሔራዊ ቡድን ጨዋታ ምክንያት እንግዲህ ሊጉ ተቋርጦ እንደነበር ይታወቃል። ታዲያ ሊጉ የፊታችን እሁድ በሚደረጉ ጨዋታዎች ይጀምራል። በአጠቃላይ እንግዲህ የ2018 የኢትዮጵያ ፕሪሚየር ሊግ ዋንጫ ለማንሳት 3 ክለቦች ተፋጠዋል። እነማን ፉክክር ያደርጋሉ በቀጣይ 4 ሳምንታት የሚለውን ከዚህ እንደሚከተለው ወደ እናንተ እናደርሳለን። አብራችሁን ቆዩ። መልካም እንግዲህ የ2018 የኢትዮጵያ ፕሪሚየር ሊግ ሻምፒዮን ለመሆን 3 ክለቦች ተፋጠዋል። እነዚህም ሲዳማ ቡና፣ መቻልና እንዲሁም ደግሞ ነገሌ አርሲ ናቸው። 3ቱም ክለቦች እንግዲህ ለዋንጫ እጃቸውን ወይም ደግሞ ለዋንጫ ፉክክር እያደረጉ ይገኛሉ። ሲዳማ ቡና በእስካሁኑ ጉዞ 61 ነጥቦችን ይዞ ሊጉን እየመራ ይገኛል። ከዛም ባሻገር መቻልና ነገሌ አርሲ ደግሞ እኩል 53 ነጥብ ይዘው ከሲዳማ ቡና በ8 ነጥብ ዝቅ ብለው ይገኛሉ። እነዚህ 3ቱ ክለቦች እንግዲህ በውድድር ዓመቱ ሻምፒዮን ለመሆን ፉክክር ላይ በአሁኑ ሰዓት ይገኛሉ። ቀጣይ የሚደረጉ ጨዋታዎችን እንመልከት። ሲዳማ ቡና እንግዲህ ቀጣይ 4 ጨዋታዎች ይጠብቁታል። ኢትዮጵያ ቡና፣ ነገሌ አርሲ፣ ባህር ዳር ከነማና ኢትዮ ኤሌክትሪክ የሲዳማ ቡና ቀጣይ ተጋጣሚዎቹ ናቸው። ከዛም ባሻገር የመቻልን ስንመለከት ደግሞ ቅዱስ ጊዮርጊስን፣ ኢትዮጵያ መድን፣ ሸገር ከተማና ሀዲያ ሆሳዕናን እንዲሁ ይገጥማል መቻል። ሶስተኛው ለዋንጫ እየተፎካከረ የሚገኘው ክለብ ደግሞ ነገሌ አርሲ እንደሆነ ይታወቃል። ነገሌ አርሲ እንግዲህ በቀጣይ 4 ሳምንታት የሚያደርጋቸው ጨዋታዎች ከሀዋሳ ከተማ፣ ከሲዳማ ቡና፣ ከኢትዮጵያ ንግድ ባንክ እንዲሁም ከመቀሌ ሰባ እንደርታ ነው። በእነዚህ ጨዋታዎች እንግዲህ የሊጉ ሻምፒዮን ይለያል። በአጠቃላይ እንግዲህ ሊጉ ሲቀጥል ከማን ማን ይጠበቃል የሚለውን ጉዳይ ስንመለከት ሲዳማ ቡና እንግዲህ በቀጣይ ሻምፒዮን ለመሆን አራት ጨዋታዎች ሁለቱን ማሸነፍ የማንንም ውጤት ሳይጠብቅ ሻምፒዮን እንዲሆን ያደርገዋል። ከዛም ባሻገር ሲዳማ አሸንፎ መቻልና ነገሌ አርሲ በዚህ ሳምንት ነጥብ ወይም ደግሞ ከተሸነፉ ሲዳማ ቡና የ2018 የኢትዮጵያ ፕሪሚየር ሊግ ሻምፒዮናነቱን የሚያረጋግጥ ይሆናል። በሌላ በኩል መቻልና ነገሌ አርሲ ሻምፒዮን የሚሆኑበት እድል አላቸው። ይህን ስንመለከት እንግዲህ ቀሪ 4 ጨዋታዎቻቸውን ማሸነፍ ይጠበቅባቸዋል። ከዛም ባሻገር ሲዳማ ቡና ከ4 ጨዋታዎች በ3ቱ ከተሸነፈ ከሁለት አንዳቸው የኢትዮጵያ ፕሪሚየር ሊግን የውድድር ዓመቱ ሻምፒዮን የመሆን እድል ይኖራቸዋል። ሌላው የኢትዮጵያ ፕሪሚየር ሊግ ዋንጫ ታሪክ ስንመለከት እንግዲህ ከ1990 ጀምሮ በአጠቃላይ እነዚህ 3ቱ ክለቦች ዘንድሮ ለዋንጫ እየተፎካከሩ የሚገኙ ክለቦች አንድም ጊዜ ዋንጫ ካሁን በፊት አንስተው አያውቅም። ሊጉ እንደ አዲስ ከተቋቋመ ማለት ነው። ዘንድሮ እንግዲህ ከ3 አንዳቸው ለመጀመሪያ ጊዜ በታሪካቸው ሻምፒዮን ለመሆን የተቃረቡ ይገኛሉ። ከዛም ባሻገር እንግዲህ አሸናፊው 11ኛው የፕሪሚየር ሊግ ክለብ ማን ይሆናል የሚለውን በቀጣይ ሳምንታት የምናውቅ ይሆናል። የመውረድ ስጋት የሚገኙ ክለቦችን በዚሁ አጋጣሚ እንጠቁም። እንግዲህ 3-4 ክለቦች በኢትዮጵያ ፕሪሚየር ሊግ ዘንድሮ እንደሚወርዱ ይጠበቃል። እነዚህ ክለቦች ደግሞ እነማን ናቸው የሚሉትን ስንመለከት አርባ ምንጭ ከተማ፣ ድሬዳዋ ከተማ፣ መቀሌ ሰባ እንደርታና ምድረገነት ሽሬ በኢትዮጵያ ፕሪሚየር ሊግ ከ17 ጀምሮ እስከ 20ኛ ያለውን ደረጃ ይዘዋል። እነዚህ ክለቦች እንግዲህ የመውረድ ስጋት ካለባቸው ክለቦች መካከል በቀዳሚነት የሚጠቀሱ ናቸው።
አንደኛው የኢትዮጵያ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በባህር ዳር በ2018 በሐዋሳና በመቀሌ ተካሄደው ይህ ውድድር በሶስተኛ መዳረሻ ከተማው ባህር ዳር በመጪው እሁድ ሰኔ 7 ይካሄዳል። ስመጥርና ወጣት አትሌቶች የሚሳተፉበትን ይህንን ደማቅ ውድድር ለማስተናገድ ውቢቷ ባህር ዳር ዝግጅቷን አጠናቃለች። የአማራ ሚዲያ ኮርፖሬሽን ይህንን ተጠባቂ ሩጫ ውድድር በቀጥታ ለአድማጭ ተመልካቾች ያደርሳል። ለህብረተሰብ ለውጥ እንተጋለን።